በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆሎንቆ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ Solo